የዘወትር አክብሮታዊ ሰላምታችን በያላችሁበት ድረስ የሸገር ታይምስ ቤተሰቦች እንደምናላችሁ የሰዓቱ ዜናችን ነው ተጀመረ። እንደተለመደው አበይት ነጥቦችን አስቀድመን እናስተዋውቃችሁ። የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በዓለም አደባባይ ለመጀመሪያ ጊዜ የኢትዮጵያን የወደብ ይገባኛል መብት ጥያቄ በይፋ አቅርበዋል። ፕሬዝዳንት ታዬ ቁርጥ ነው ቁት ቀይ ባህር ለሁላችንም ይገባናል ብለዋል። ዝርዝሩን እንመለስበታለን። በህወሓት ውስጥ ቆራጭ ፍላጭ እንደሆኑ የሚነገርላቸው ፈትለወርቅ ገብረ እግዚአብሔር ሞንጀሪኖና ሌተናንት ጀነራል ታደሰ ወረደ በመቀለ ከተማ ያስተላለፉት ማስጠንቀቂያ ብዙዎችን አስደንግጧል። የሁለቱ የፖለቲካና ወታደራዊ መሪዎች ሰሞነኛ ማስጠንቀቂያ በምን ጉዳይ ላይ ያተኩራል? እንመለስበታለን። በሩሲያ የሚገኙ ጠቅላይ ሚኒስትር አብይ አህመድ መልእክት አስተላልፈዋል። ጠቅላይ ሚኒስትሩ ባስተላለፉት መልእክት ያሸነፋችሁ እንዳመስላችሁ የሚለውን የሃይማኖትና የትውፊት መልእክት ጠቅሰዋል። ሌላኛው የዜናችን ትኩረት ነው። ባለፉት ጥቂት ቀናት በሰሜን ወሎ ዞን እንደዚሁም በደቡብ ወሎ የተለያዩ አካባቢዎች ተቀሰቀሰ የተባለው ውጊያ በምን ደረጃ ላይ ይገኛል? የወልዲያ ከተማ አስተዳደር ተይዛለች በሚል በተለያዩ የማህበራዊ ትስስር ገጾች የተሰራጨባት የምትገኘውን ወልዲያ ከተማ በተመለከተ ምን አለ? እንመለስበታለን። የሩሲያው ፕሬዝዳንት ቭላዲሚር ፑቲን በአዲስ አበባ ሊጠበቁ ይችላሉ። ጠቅላይ ሚኒስትሩ ለፕሬዝዳንቱ ያቀረቡትን ግብዣ በኢትዮጵያና በሩሲያ ፌዴሬሽን መካከል የተፈረመውን የኒውክሌር ግንባታ ስምምነት በወፍ በረር የምናስቃኛችሁ ይሆናል። እንደተለመደው እያደመጣችሁን አብራችሁን ቆዩ። የቻናላችን የዘወትር አክብሮታዊ ግብዣ ነው። ወደ ቀዳሚ ጉዳያችን እናምራ። ፕሬዝዳንት ታዬ አጽቀሥላሴ በዓለም አደባባይ ለመጀመሪያ ጊዜ የኢትዮጵያን የወደብ ይገባኛል መብት ጥያቄ አቅርበዋል። ፕሬዝዳንቱ ቁርጥ ነው ቁት ቀይ ባህር ለሁላችንም የሚገባ የሰው ልጆች ሁሉ ሀብት ነው ሲሉ ሞግተዋል። ፕሬዝዳንቱ በተባበሩት መንግስታት ድርጅት 80ኛው ጠቅላላ ጉባኤ ላይ ባሰሙት ንግግር ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነትን ለማረጋገጥ ሁሉን አቀፍ አካሄድ ትከተላለች ሲሉ ሞግተዋል። ፕሬዝዳንቱ በዚህ ታሪካዊ የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባሰሙት ንግግር ቀይ ባህርና ህንድ ውቅያኖስን የሰው ልጆች የጋራ ቅርስ ሲሉ በመግለጽ ሁሉም ሀገራት እኩል ተደራሽነት እንዲኖራቸው ነው ጥሪ ያቀረቡት። በማያዝም ከፍተኛ ባህርን የሰው ልጅ የጋራ ቅርስ አድርጎ የሚገልጸውና ሁሉንም ሀገራት በእኩልነት የመጠቀም መብትን የሚያረጋግጠው የዓለም አቀፉ ህግውን መሆን አለበት ሲሉ ነው አጽንኦት የሰጡት። እንደዚሁም ከዚህ ቀደም የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በአዋዛ ቱርክሜኒስታን ተካሂዶ በነበረው ሶስተኛው የባህር በር የሌላቸው በማድረግ ላይ የሚገኙ ሀገራት ጉባኤ ላይ የተናገሩትን በማስታወስ አንድም ሀገር በጂኦግራፊ አቀማመጥ ምክንያት ከልማት ዕድሎች ሊገለል አይገባም ሲሉ የዋና ጸሐፊው ንግግር አስተጋብተዋል። እንደዚሁም ኢትዮጵያ በቀይ ባህርና በህንድ ውቅያኖስ ዳርቻ ለሚገኙ ሁሉም ሀገራት እኩል ልማትና ደህንነትን ለማረጋገጥ ሁሉን አቀፍ አካሄድ እንደምትከተል ገልጸው ህጋዊ የፖሊሲ ግቧን በዲፕሎማሲያዊና በሰላማዊ ተሳትፎ እንደምታስቀጥልም ነው ቃል የገቡት። ኢትዮጵያ በአፍሪካ ሁለተኛ ትልቅ የህዝብ ብዛት ያላትና ከፍተኛ የባህር ንግድ ያላት እንደመሆኗ በቀይ ባህርና በህንድ ውቅያኖስ ደህንነት ላይ ልዩ ትኩረት እንደምትሰጥ መግለጻቸውን አናዶሉ የዜና ወኪል ዘግበዋል። ዜናችን እንደቀጠለ ይገኛል። ከሰሞኑ በወሎ የተለያዩ አካባቢዎች ተቀሰቀሰ የተባለው ውጊያ በምን ሁኔታ ላይ ይገኛል? ተይዛለች በሚል በተለያዩ የማህበራዊ ትስስር ገጾች መረጃ የምናፈስባትን ወልዲያ ከተማ በተመለከተም መግለጫ አውጥተዋል። ባለፉት ጥቂት ቀናት በወሎ ሁለት ዞኖች በሀገር መከላከያ ሰራዊት የአማራ ክልል የጸጥታ ኃይሎችና የፋኖ ታጣቂዎች መካከል ግጭት መቀስቀሱ እየተሰማ ይገኛል። በዚህ ግጭት የሰሜን ወሎና የደቡብ ወሎ ገጠራማ ወረዳዎች እንቅስቃሴ እንደተቋረጠ ከስፍራዎች የሚወጡ መረጃዎች ያሳያሉ። በተኩስ ልውውጡ በተፋላሚ ኃይሎች መካከል ጉዳት መድረሱን የሚጠቁሙ መረጃዎችም እንዲሁ እየወጡ ይገኛሉ። ከዚህ ውጪ ለፋኖ ታጣቂዎች ውግንና አለን የሚሉ ማህበራዊ ትስስር ገጾች በመንግስት ጽንፈኛ ተብለው የተፈረጁት የፋኖ ታጣቂዎች ገጠራማ መንደሮችንና አነስተኛ ከተሞችን ተቆጣጥረዋል፣ ድል ቀንቷቸዋል ሲሉም መረጃዎችን በስፋት እያሰራጩ ይገኛሉ። የሰሜን ወሎ ዞን መቀመጫ የሆነችው ወልዲያ ከተማን ለማያዝ ተቀርበናል፣ ባንኮች አገልግሎት መስጠት አቁሟል የሚሉ መረጃዎችንም እንዲሁ አሰራጭተዋል። ያም ሆኖ ግን የወልዲያ ከተማ አስተዳደር በዛሬው ዕለት ከጥቂት ሰዓታት በፊት ባወጣው መግለጫ የሚናፈሰው ሁሉ መረጃ ሐሰት ነው፣ ከተማችን ወልዲያ ሰላማዊ ሁኔታ ውስጥ ነች ሲል ይፋ አድርጓል። የዞኑ አስተዳደር ዛሬና ነገ ለሚከበሩ ሃይማኖታዊ በዓላትም መልካም ምኞቱን የገለጸበትን መግለጫ ይፋ ያደረገ ሲሆን ለባሉ ዝግጅት የመንግስት የጸጥታ ኃይሎች እንደዚሁም ትብብር እንዲያደርግም በይፋ ጠይቋል። የከተማው ነዋሪም የመስቀል ደመራ በዓልን ለማክበር ወደ አደባባይ ወጥቶ እንደነበረ ከስፍራ የሚወጡ መረጃዎች ያሳያሉ። ከዚህ ውጪ የተደረገ ስለተባለው የተኩስ ልውውጥ እንደዚሁም የፋኖ ታጣቂዎች አገኘ ነው ስላሉት ድል ከወደ መንግስት በኩል እስካሁን የተሰጠ ምላሽ ወይንም መግለጫ የለም። ጠቅላይ ሚኒስትር አብይ አህመድ የሩሲያውን ፕሬዝዳንት ቭላዲሚር ፑቲን ወደ አዲስ አበባ በይፋ ጋብዘዋል። ኢትዮጵያና ሩሲያ የኒውክሌር ኃይል ለመገንባት የሚያስችል ስምምነት በይፋ መፈራረማቸውን ጠቅላይ ሚኒስትሩ ይፋ አድርገዋል። ስምምነቱ ጠቅላይ ሚኒስትር አብይ አህመድ በሩሲያ ሞስኮ ያደረጉትን ጉብኝት ተከትሎ ውይይት ካደረጉባቸው ሰፊ የትብብር መርሃ ግብሮች መካከል አንዱ አካል ነው ተብሏል። ጠቅላይ ሚኒስትሩ ክሬምሊን ቤተመንግስት ከፑቲን ጋር ካደረጉት ውይይት በኋላ ቀጣይ የምንገናኘው አዲስ አበባ ከተማ ውስጥ እንደሚሆን አምናለሁ ሲሉ መናገራቸውን ከማህበራዊ ትስስር ገጻቸው ላይ የተገኘ መረጃ ያመለክታል። የሁለቱ ሀገራት የኒውክሌር የልማት መርሃ ግብር ስምምነት በትናንትናው ዕለት በሩሲያ አቶሚክ ኤነርጂ ኮርፖሬሽን ወይንም ሮስቶም ዋና ዳይሬክተር አሌክሲ ሊካቾቭና በኢትዮጵያ ውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ አማካኝነት ተፈርመዋል። ይህም ሮስተምና የኢትዮጵያ ኤሌክትሪክ ኃይል በኢትዮጵያ የኒውክሌር ኃይል ማመንጫ ጣቢያ ለመገንባት ለሚያደርጉት ትብብር ተግባራዊ እርምጃን የሚያስቀምጥ ነው ተብሏል። ስምምነቱ ጠቅላይ ሚኒስትር አብይ አህመድና የሩሲያው ፕሬዝዳንት ቭላዲሚር ፑቲን በተገኙበት በክሬምሊን እየተደረገ ሲሆን ሁለቱ ሀገራት በኃይል በግብርና በጤና አጠባበቅና በመከላከያ ትብብር የሁለትዮሽ ውይይት ማድረጋቸውን የክሬምሊን መግለጫ አመላክተዋል።
በዚህ ወቅት የሩሲያው ፕሬዝዳንት ቭላዲሚር ፑቲን ኢትዮጵያ በአፍሪካ የቆየች አስተማማኝ ሀገራችን ናት ያሉ ሲሆን በፈረንጆቹ 1898 በሁለቱ ሀገራት መካከል ዲፕሎማሲያዊ ግንኙነት ከተመሰረተበት ጊዜ አንስቶ በሁለትዮሽ ግንኙነቶች የተመዘገበውን ቀጣይነት ያለው እድገት አጽንኦት ሰጥተው ተናግረዋል። በሩሲያ የተካሄደ በሚገኘው የዓለም አቶሚክ ፎረም ላይ የተገኙት ጠቅላይ ሚኒስትር አብይ ፕሮጀክቱ ኢትዮጵያ ከሩሲያ ጋር ያላትን ትብብር የሚያጠናክርና አዳዲስ የኃይል ልማት አማራጮችን የመከተል ምኞትን ያሳያል ባይ ናቸው። ታሪካዊ ግንኙነታችን ወደፊትም የተሻለ ሆኖ እንዲቀጥል መስራት አስፈላጊ ነው ያሉት ጠቅላይ ሚኒስትሩ ኢትዮጵያ በአስፈላጊ ዘርፎች ሁሉ ከሩሲያ ጋር ስትራቴጂካዊ ትብብር ለመፍጠር ያላትን ፍላጎት ነው የገለጹት። በተጨማሪም የኒውክሌር ቴክኖሎጂ በተለያዩ ዘርፎች ላይ ሊተገበር ይችላል፣ እኛም ልንጠቀምበት ይገባል ሲሉ ነው ጠቅላይ ሚኒስትር አብይ አህመድ በዚህ መድረክ ላይ ሲናገሩ የተደመጡት። በህወሓት የፖለቲካ አደረጃጀት ውስጥ ፈላጭ ቁራጭ ናቸው የሚባሉት ወይዘሮ ፈትለወርቅ ገብረእግዚአብሔር ወይንም ሞንጆሪኖና የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የሰጡት ማስጠንቀቂያ ብዙዎችን አነጋግሯል፣ አስደንግጧል። የክልሉ ጊዜያዊ አስተዳደር ሐሰተኛ መረጃ አሰራጭተዋል ያላቸውን ሚዲያዎች ከሰሞኑ ማስጠንቀቂያ ሰጥቷቸዋል። በተለይም አዲስ አድማስ ጋዜጣና እሱን ዋቢ በማድረግ የተለያዩ ሚዲያዎች የፌዴራል መንግስት በትግራይ ክልል ሌላ ዙር ጦርነት ለመክፈት ዝግጅት እያደረገ ይገኛል ሲሉ ሌተናንት ጀነራል ታደሰ ወረደ ተናግረዋል ሲሉ አሰራጭተው ነበር። ፕሬዝዳንቱ በሐሰት ይህን አሉ የተባለው ከዓለም አቀፍ የስደተኞች ተቋም የኢትዮጵያ ኃላፊ አቢባቲዮ ወይን ጋራ በተወያዩበት ወቅት ነበር። የዜና ምንጮቹ ያሰራጩት ዘገባ ፍጹም የተሳሳተ ያለው የክልሉ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ ከዓለም አቀፍ የስደተኞች ተቋም የኢትዮጵያ ኃላፊ አቢባቲዮ ወይን ጋራ በተወያዩበት ወቅት እንደዚህ ያለው ነገር አላነሱም ሲሉ አስታውቀዋል። ሐሰተኛ መረጃ አሰራጩ ሚዲያዎች ያሰራጩትን የተሳሳተ ዘገባ እንዲያርሙ በጥብቅ ያሳሰበው ጊዜያዊ አስተዳደሩ ውይይቱን በተመለከተ መረጃ አሰራጩ የትግራይ ፕሬዝዳንት ጽሕፈት ቤት ሐሰተኛ መረጃ አሰራጩ ሚዲያዎች ያሰራጩትን የተሳሳተ ዘገባ እንዲያርሙ በጥብቅ አሳስበዋል። ውይይቱን በተመለከተ መረጃ አሰራጩ የክልሉ ጊዜያዊ አስተዳደር ጽሕፈት ቤት በፌዴራል በኩል ትግራይ መልሳ ጦርነት ለመቀስቀስ እየሰራች ነው በሚል ስጋት አለ፣ ነገር ግን ህዝባዊና ጊዜያዊ አስተዳደሩ በምንም መልኩ ጦርነት እንዳይቀሰቀስ በትኩረት እየሰሩ ነው ሲል ማስተባበያ ሰጥተዋል። በፕሪቶሪያው ሰላም ስምምነት መሰረት የትግራይ መሰረታዊ ጥያቄዎች ባይመለሱም አሁንም ሰላም ለማጽናት የጦርነት ደባብ ለማስወገድ በልዩ ጥንቃቄና ኃላፊነት እንሰራለን ሲሉ ሌተናንት ጀነራል ታደሰ ወረደ መናገራቸውን ነው ያሰፈረው። ከዚህ ጋር በተያያዘ የህወሓት ከፍተኛ አመራር የሆኑት ፈትለወርቅ ገብረእግዚአብሔር ሞንጆሪኖ በበኩላቸው ሚዲያዎች የጠላታችንን አጀንዳ እያራመዳችሁ ትገኛላችሁ ሲሉ ከሰዋል። ሞንጆሪኖ ጠላት ያሉት በፕሪቶሪያው ስምምነት ወዳጅ ነው ብለው የፈረሙትን ወይንም የተፈራረሙትን የፌዴራል መንግስት መሆኑ ነው። አንጋፋዋ የህወሓት ታጋይና በዚህ ሰዓት የዶክተር ደብረጽዮን የህወሓት ቡድን ፈላጭ ቆራጭ ናቸው ከሚባሉት ግለሰቦች መካከል አንዷ ናቸው የሚባሉት ወይዘሮ ፈትለወርቅ በቅርቡ በመቀለ ከተማ ከጋዜጠኞችና የመገናኛ ብዙሃን ባለሙያዎች ጋር ባደረጉት ስብሰባ ስማቸውን በውል ያልጠቀሷቸውን የዜና ምንጮች የአመጻ ጥሪና የጠላቶች አጀንዳ እያራገቡ ነው እያገለገሉ ነው ሲሉ ክስ አሰምተዋል። ቡድናቸው ህወሓትና የሚደግፋቸው የታጠቀ ኃይል በእነዚህ የሚዲያ ተቋማት ላይ ምንም አይነት ትዕግስት እንደማያደርግ ወይንም በእርሳቸው አገላለጽ ዚሮ ቶለራንስ ፖሊሲ ለመከተል ወስኗል ሲሉ አስጠንቅቀዋል። በትግራይ ክልል የሚገኙ ሚዲያዎች በፓርቲው ዝግብና የውስጥ ጉዳዮች አላግባብ ጣልቃ እንዲገቡ ተፈቅዶላቸዋል በማለትም አንዳንድ ስማቸውን ያልጠቀሷቸውን የዜና ምንጮች የከዳተኛ ቡድን ፍሬ ከናፍር ወይንም አፍ ሲሉ ከሷቸዋል። ህወሓት በሚዲያዎች ላይ ከተላለ ያለው የዜሮ ቶለራንስ ፖሊሲ እንዴት ተግባራዊ ሊሆን እንደሚችል ግልጽ ምልክት ያልተሰጠበት ሲሆን ምናልባትም ጋዜጠኞችና ሚዲያዎች ወደ ከፋው ጅምብርና ስጋት ውስጥ እንዲገቡ ያስገድዳቸው መግለጫ ሆኗል ተብሏል። የፈትለወርቅ ወይንም ሞንጆሪኖ ንግግር የታዘቡ አስተያየት ሰጪዎች የተሰጡ ማስጠንቀቂያ ለስር ለመገናኛ ብዙሃን መዘጋት እንደዚሁም የበለጠ ሳንሱር ለማድረግ መንገድ ሊከፍት ይችላል ሲሉ ስጋታቸውን ገልጸዋል። በትግራይ ክልል ያሉ ነጻ ሚዲያዎች አስፈሪ በሆነ የአገዛዝ ከባቢ አየር ውስጥ ሲሰሩ ቆይቷል የሚሉት እነዚህ አስተያየት ሰጪዎች ከቅርብ ጊዜ ወዲህ በፖለቲካው ምህዳር ውስጥ ያለውን ውጥረት ተከትሎ የግሉ ሚዲያዎች ጫና፣ ወከባ፣ ማስፈራራትና በርካታ የዘፈቀደ ስርዓት እየደረሰባቸው ይገኛል ሲሉ ነው ይፋ ያደረጉት። የኢትዮጵያ ገዢ ፓርቲ ኢህአዴግን ለ3 አስርተ ዓመታት ያክል የተቆጣጠረው ህወሓት በስልጣን ዘመኑ የፕሬስ ነጻነትን በቅርበትና በበላይነት የመቆጣጠር ታሪክ እንዳለው ይታወቃል። ተቺዎች ፓርቲው በስልጣን ዘመኑ ብዙ ጊዜ በመንግስት ባለቤትነት በተያዙ ቦታዎችና በፓርቲዎች መካከል ያለውን መስመር በማደብዘዝ አማራጭ ድምጾችን ወደ ጎን በመተው የሚከሰስም ነበር። ለብዙዎች የቅርብ ጊዜ ማስጠንቀቂያም የዚህን አካሄድ ለመከተል የወሰነበት ውሳኔ ነው ተብሎ እንደተኮነነ የወጋታ ፋክት ዘገባ ያሳያል። ጠቅላይ ሚኒስትር አብይ አህመድ ከወደ ሩሲያ የ2018 ደመራ በዓልን አስመልክተው መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በዚህ መልእክታቸው ይህ ዓመት የኢትዮጵያ ብርሃን ሲወጣ የምናይበት ይሆናል ሲሉ ተስፋቸውን ገልጸዋል። ለመስቀል በዓል መልካም ምኞታቸውን የገለጹ ጠቅላይ ሚኒስትሩ የመስቀል በዓል ሲታሰብ እውነት ተቀብራ እንደማትቀር የምናስብበት መስቀሉ የተቀበረበት ቦታ ተራራ ሰርቶ ነበረ፣ የቀበሩት ሰዎችም ከዚህ በኋላ እንደሚያወጣ ደምድመው ነበር ሲሉ አስታውሰዋል። አንዳንድ አማኞችም ተስፋ ቆርጠው ነበረ፣ ጊዜው በረዘመ ቁጥር ቀባሪዎቹ ያሸነፉ መስሏቸው ተደሰቱ፣ የተቀበረው መስቀልም ታሪክ የሆነ መሰለ ሲሉም ሃይማኖታዊና ትውፊታዊ ዳራውን በዚህ መልኩ አስታውሰዋል። የጠቅላይ ሚኒስትሩ የበዓል መልእክት ይቀጥላል። ብርቱ ሰዎች፣ እውነት ፈላጊ ሰዎች፣ አቧራውን የሚገልጡ ቆሻሻውን የሚያነሱ ሰዎች ሲመጡ ግን መስቀሉ ከተቀበረበት ወጣ፣ እውነት አይቀበርም፣ ጊዜው ሲደርስ አቧራውን አንስቶ አሻራውን ያሳያል፣ ሐሰቱን እንደ ጉማትን ነው፣ ሐቁን እንደ አለት አግድ ነው ያሳያል ባናቸው። የኢትዮጵያ እውነት እንደዚሁ ነው። የአውራ ድሮች ጮት የፀሐይን መውጣት አያስቀረውም፣ የሌሊት ወፎች ክንፍ የፀሐይን ንጋት አያግደውም። በዚህም ተባለ በዚያ ፀሐይ ትወጣለች። የኢትዮጵያ እውነት እንደ መስቀሉ ሁሉ አቧራውን ጥሶ አፈሩን አፍልሶ ቆሻሻውን ደርምሶ ይገለጣል። የወጓት ያዩታል ከላይ ሆነው እንደ
እንዳዩት ሁሉ ከታች ነው ይገረሙባታል ባናቸው። በመደመር ደመራ እየተመራን በትጋት እየቆፈርን የኢትዮጵያ ብልጽግና እንወጣለን። ይህ ዓመት የኢትዮጵያ ብርሃን ሲወጣ የምናይበት ይሆናል ሲሉ ጠቅላይ ሚኒስትሩ በመልእክታቸው አስፍረዋል። ከ2016 ወዲህ ኢትዮጵያ ኢንተርኔት በመዝጋት ከአፍሪካ ቀዳሚ ሀገር ነች ተብላለች። ከፈረንጆቹ 2016 እስከ 2024 ባለው ጊዜ ውስጥ ኢትዮጵያ ኢንተርኔት በመዝጋት ከአፍሪካ ቀዳሚ ሀገር መሆኗን ጥናት አመላክቷል። በዚህ ጥናት መሰረት በተጠቀሰው ጊዜ ውስጥ በአፍሪካ 190 ጊዜ የበይነ መረብ አገልግሎት የተቋረጠ ሲሆን ከዚህ ውስጥ በኢትዮጵያ ብቻ ለ30 ጊዜ ተቋርጠዋል። ኢንተርኔት ሸትዳውን ኢን አፍሪካ በሚል በመጻፍ መልክ የቀረበው ጥናት በአፍሪካ የኢንተርኔት መዘጋት ከጥፍ ላይ ማደጉን አመላክቷል። በፈረንጆቹ 2016 ዓ.ም 14 የኢንተርኔት መዘጋት እንደነበር የገለጸው ጥናቱ በ2004 ዓ.ም 28 ደርሷል ባይ ነው። ሱዳን ከኢትዮጵያ በመቀጠል 21 ጊዜ የኢንተርኔት መቋረጥ ያስመዘገበች ሲሆን በአልጄሪያ ደግሞ 14 ጊዜ ተዘግቷል ተብሏል። በኢትዮጵያ የበይነ መረብ መቋረጥ በዋናነት የተከሰተው በሰሜኑ ጦርነት በነበረበት ጊዜ መሆኑን የጠቀሰው ጥናቱ ይህም በሚሊዮን የሚቆጠሩ ሰዎችን የመገናኛ ዘዴዎችና አስፈላጊ አገልግሎቶችን አቋርጦ ነበርም ብሏል። የበይነ መረብ መዘጋት በተቃውሞዎች ጊዜ ድምጾችን ለማፈን ተቃዋሚዎችን ዝም ለማሰኘትና የፖለቲካ ተሳትፎን ለመገደብ በስፋት እንደ መሳሪያነት ጥቅም ላይ እየዋለ መሆኑን ጥናቱ ገልጿል። ሪፖርቱ በኢትዮጵያ የኢንተርኔት መቋረጥ የሰብአዊ መብቶች ላይ ብቻ ተጽዕኖ የሚያደርስ ሳይሆን ስልጣን ላይ ያሉ አካላትን የሚጠቅም ስልት ሆኗል ባይ ነው። የመጽሐፉ ተባባሪ ጸሐፊ ቶኒ ሮበርትስ እያንዳንዱ የበይነ መቋረጥ የሰብአዊ መብቶችን ይጥሳል እንደዚሁም በኢኮኖሚ ላይ ጉዳት ያደርሳል ሲሉ ጠቅሰዋል። በምርጫ ወቅትና በተቃውሞ ጊዜ የመንግስት አካላት የቴሌኮም አገልግሎት ሰጪዎችና የክልል ተቋማት የኢንተርኔት መዘጋት እንዲያቆሙና ዲጂታል መብቶችን ለመጠበቅ ቁርጠኝነትን እንዲጠብቁም አሳስበዋል። ወደ መጨረሻ ጉዳያችን እናምራ። በቅርቡ በሩቅ ምስራቅ ጃፓን ቶኪዮ የዓለም አትሌቲክስ ሻምፒዮና መካሄዱ ይታወሳል። ኢትዮጵያ ስሟ በገነነበት የአትሌቲክስ ውድድር ቶኪዮ ላይ የተመዘገበው ውጤት አንገት የሚያስደፋ የስፖርቱን ቤተሰብ መላ ዜጎችን መንግስትን የሚያሳዝን ሆኖ ስለማለፉ ከሰሞኑ የታዩ የምላሽ መልእክቶች ያረጋግጣሉ። ይህን በተመለከተ የኢትዮጵያ አትሌቲክስ ፌዴሬሽን ዛሬ መግለጫ ሰጥቶበታል። የፌዴሬሽኑ ፕሬዝዳንት አትሌት ስለሺ ስን በተገኘው ውጤት ፌዴሬሽኑና ልዑካን ቡድኑ ማዘናቸውን ገልጸው የተገኘው ውጤት ኢትዮጵያን የማይገልጽ ሲሉ አምኖ ተቀብለዋል። ስለሺ ስን ህዝቡን ከልብ ይቅርታ እንጠይቃለን ሲልም በመግለጫው ላይ ህዝቡን ተማጽነዋል። ፕሬዝዳንቱ አብሮ ለመስራት ፍላጎት አልነበረም፣ አትሌቶች አብራችሁ ለመመድ ስሩ፣ በቡድን ስሩ ሲባሉ ባፍሺ የሚል ምላሽ ሰጥተው ነገር ግን አይተገበሩትም፣ ፍላጎት የላቸውም ሲሉ ተችተዋል። ስለሺ ስን አትሌቶች ሀገራዊ ስሜት የላቸውም፣ ይህ ለውጤቱ ተጽዕኖ አሳድሯል፣ ወደፊትም በስፋት ይሰራበታል ባይ ነው። የአትሌቶች ማህበር ፕሬዝዳንት የሆኑት አትሌት የማነ ጸጋይ ለጠፋ ውጤት ይቅርታ አይደለም መታሰረም ሲያንሰን ነው ሲሉ ተናግረዋል። የተመዘገበው ውጤት የማይገባ ነው፣ ይቅርታ አይደለም አለመታሰራችንም አንድ ነገር ነው ሲሉ የገለጹ ሲሆን እኔ በበኩሌ በርካታ አትሌቶች ማጣሪያውን እንደማያርፉ እርግጠኛ ነበርኩኝ ባይ ነው። እኛ አንጋፋዎቹ መከባበር፣ መቀራረብ፣ መውራትና መነጋገር አለብን። የዚህ የዓለም አትሌቲክስ ሻምፒዮና ባለ ሪከርዶች ጥሩነሽ ዲባባና ቀነኒሳ በቀለ ናቸው። ከምንገፋቸው ለምን አናቀርባቸውም ሲል ጠይቀዋል። የአትሌቶች ማህበር ፕሬዝዳንት የማነ ጸጋይ መወሻሸት አያስፈልግም፣ አሁን ባሉበት ሁኔታ አትሌቶች መካከል የሀገር ፍቅር ስሜት ከጠፋ ቆይቷል፣ አብረመዋል፣ መመገብና መስራት አለባቸው፣ ነገር ግን ይህንን አላደረጉትም ሲሉ ለጠፋው ውጤት አትሌቶቹን ተጠያቂ አድርገዋል። የሰዓቱ ዜናችን አበቃ። መልካም የደመራና የመስቀል በዓል እንዲሆንላችሁ ተመኘን። በያላችሁበት ሰናይ ጊዜ ሸገር ታይምስ ሚዲያን ሰብስክራይብ በማድረግና ደወሉን በመጫን ይከተሉን።